ቅዳሜኛ ያው ከመነሻው ወሬዎቹን ስንጀምር ጀምሮ በነበረን ኃይል በነበረን መነቃቃት ውስጥ ሆነን ቀደም ሲል የተመለከታችኋቸውን የሳምንቱን ፕሮግራማችንን ሁሉ ጋብዘን እዚህኛው ሰዓት ላይ ደረስን። ዝም ብለን አይደለም እንለያየው ብለናል ከባለፈው ሳምንት ጀምሮ። አዎ አዲስ ሰርፕራይዞች እየመጡ ነው። ግን ዛሬም እንደተለመደው ቪዲዮ እናይ ይሆናል። እባካችሁ የሚያስፈራ ብቻ አይሁን። ማስተላልፈው መልእክት የሚያስፈራ ዳይሬክተራችን እንግዲህ ያለንን የሴት ልብ አይቶ እንዲራራልን ከወዲሁ ቅድመ ጥያቄ እናቀርባለን። እሺ የበግ ለምድ የለበሰ እንትን አይደለም። እንዴ እንዴ ምንድነው እየተንደረደረ እንትኑ ሊያፈርሰው ነው? አይጋጭም። ኦ ማይ ጋድ የተቆጣው ያኛው ነው። ይሄ ለምድ የለበሰ ነው። በግ አይደለም ያስመሰለ ይጠጋዋል፣ ያናድደዋል። ወይኔ ይሄኛው እኮ አልገባውም። ፀጉሩም ለየት ይላል። ይሄ ብልጥ በግ ነው። በዚህኛው ጋር ያለው ብልጥ በግ ነው። በእኛ በኩል ኧረ ተይ ትጂ ያን ሊመጣ አይደለም እንዴ? ያኛው ለሄኛ ነው እንጂ ራሱን እየጎዳ እኮ ነው። እኔ እኮ ገፍትሮስ ሊወጣ ነው መሰለኝ። አይደለም ምንም ንክኪ የለው። ዋው እልሁን እያስጨረሰው ነው። እና እስቲ ግጠመኝ ሲል ያ ደግሞ እውነት ይመስለውና ይንደረደራል። ፕሮቮክ የሚያደርጉ ሰዎች ትዝ አላሉሽ? ይሄን ማክስታይ እግዚአብሔር በቃ እልሁን ያስጨረሰው። ዋው ይገርማል። አንዳንድ ሰው በግ መናረት በጣም ነው የሚገርመኝ። በጣም አንዳንድ ሰዎች ደግሞ አሉ እንደዚህ በጣም የሚያናድር ነገር እየተሰደቡ። እኔ አንድ ማቀው ሰው አለና እየተሰደበ ኦር በስራ በጣም ኮምፕሌን እየቀረበበት እንደ ሰው የሚያስከፋ የሚያናድር ነገር እየተነገረው ይስቃል። ምን ነው ቴክ ኢት ኢዚ በጣም አድናቂው ነኝ። እልሃቸውን ይሄ እንዴት ብዬ ልንገርሽ፣ ኢነርጂያቸውን እስኪጨርሱ ሰዎች የሚሉትን ነገር በሙሉ ሰምቶ ሪያክት የማያደርግ ሰው። እኔ አሁን የዚህ በግ መጨረሻን ባየው ደስ ይለኝ ነበረ። ቁርጥ አደረጉት እንጂ ደከመው ወይስ ጥሶ ሄደ? ኦ ማይ ጋድ በነገራችን ላይ ይደክመዋል። ለምን አሁን ምን ይባላል መሰለሽ፣ ድስት ቢገነፍል ቢበላሽው የሚያቆሽሸው ራሱ ነው ይባላል። ስለዚህ እንደዚህ ግንፍል በማለቱ የሚደክመው ራሱ ነው ያየዋል። ገና እያለበት ያነሳሳል። ኧረ በስመ አብ በጣም ይገርማል። በጎች በነገራችን ላይ ከሰው ጋር ሁሉ እንደዚህ አይነት ስሜት አላቸው። ሊጎዱ ይችላሉ። አንዳንድ ባህሪያቸውን ሳያውቁ ሰዎች ይተናኮሏቸዋል። ግንባራቸው አካባቢ እንዲህ የልፊያ አይነት ሙከራ ማድረግ፣ ከዛ ደግሞ እንዲመጣውልህ አይነት ስትይ ትናንሹ በግ ሁሉ ማለት ነው ወንድ ከሆኑ በተለይ ሄደው ከአንቺ ጋር ልፊያ ፈልገው አንዱ ኢንጆይ የሚያደርጉበት ነገር ነው ሄደው መላተ። ጭንቅላታቸው ክፍት ነው ከውስጥ በነገራችን ላይ እነሱ አይጎዱ። ኦኬ እንጂ እኛንን የምንጎዱ ስለዚህ ነው እነሱ በጭንቅላታቸው ኃይላቸውን የሚያሳዩ። አይቼ ግን አላውቅም በግ እንደዛ ሲሆን። ቲክቶከር ታኩር ትዝ አይላችሁ? ታዋቂ ከመሆኑ በፊት መነሻ የነበረ ሰልፊ ራሱን እየቀረጸ ናስቲ አንተ በግ ናስቲ እያለው ነው። አንዴ እዛው ላይቭ ላይ ሆነ መኖርህን አሳውቀን በህይወት ብለውት እኮ ነው ሰዎች ከዛ ፌመስ የሆነው። በጣም ያስደነግጥ ነበር። በግ እኔ ሰምቼ አላውቅም። ስለዚህ ልጠንቀቅ። እኔ በሬ ነበር የምፈራው። እጂ በጣም የሚገርም ነገር ነው የነገርሽ። እንዴ አስገራሚ እንደሚያሳክካቸው ጭራሽ አላውቅም። ሳይንሳዊ ነገሩ ምንድነው? ማንበብ ይፈልጋል። ብዙ ግን ያየኋቸው ለዛውም ኢትዮጵያ ውስጥ ያሉ በጎች በመጠን አነስ ያሉ ናቸው። ውጭ ሀገር ያየኋቸው አሉ ግዙፍ። እንዴ በግ ነው ወይስ ሌላ እንስሳ ነው የሚያስብ? እንደውም ብዙ ያየኋቸው ቪዲዮዎች ሰውነታቸው ወፈር ያሉ ሴቶች፣ ራሳቸውን መከላከል የማይችሉ ወንዶች፣ አዛውንቶችን ብዙ ነገር ሲያደርጓቸው አይቻልም። ሮጠሽ ማምለጥ አትችም። እየመጡ ይነሩሻል። እየመጡ እኮ ስለሚያሳክካቸው ነው ሰው የሚማቱት። እንደውም ጎበዝ እረኛ እኮ ይባላል የበጉን ራስ ቅባት ዘይት ነገር ይቀባል ይባላል። ይሄንን ሲላተሙ እንዳይውሉ ይሄንን ስሜታቸውን ለማብረድ ቀንዳቸው እስኪሰበር ድረስ ነው የሚጣለዙት። ወይኔ እንደዚህ አግሬሲቭ እንደሆኑ አላውቅም። በግ ሲባል እንደ በጋው በቃ ወይ ጉድ! በጣም በግ የጨከነ ቀን ብልጥ የሆነ ቀን የሚባለው አሁን ቅድም ባየሽው አይነት ይሄ ፕሩቭ ነው። በጣም የሚገርመው ሌላ ቪዲዮ እያየን ነው። እንዴ ወይ እንዴ ፈርቶ ነው እኮ ውሃ የሚያደርግበት እንዴ። ወይኔ ባላንስ ማድረግ ከብዶታል። ግን እንዴት ነው መሀል የደረሰው? እሺ መሀል እንዴት ደረሰ? ያለቀሰ ነው፣ እየጮኸ ነው። ከዛ ይኸውልሽ እታች ሆኖ ልጁ ውሃ ያደርግበታልና እግሩ በቃ ከረጠበ ባላንስ ማድረግ አይችልም። ወይኔ ለዛ ነው እንዴ ውሃ የሚያደርግበት። የአንዳንድ ልጆች ተንኮል ግን እኔ ደግሞ መሀል እንዴት ደረሰ ነው ጥያቄ። እኔ ግን ወላጆቻቸው ይሄን ቪዲዮ አይተውታል እና አይተውት እንቅልፍ ወሰዳቸው። ወይኔ እኔ ጌታ ደግሞ ያለቀሳሉ። ወይኔ ክረምት እኮ ነው አሁን። ይሄ ጎርፍ ቢሞላ ልጁ ሄዷል እኮ
ይዞት ነው የሚሄደው። ሰው ማን ነው የሚቀርጸው? ራሱ ከተሰበሰቡት አንዱ ነው የሚሆነው። እዚህ አካባቢ ያሉ ሰዎች ናቸው እየቀረጹ ያሉት። ለዛውም እኮ አስቡት እንግዲህ ሰዎች አሉ እዚህ ጋር እስኪረዱት ራሱ መቆየት። ውሃው ብዙ ሙሉ አይደለም። አዎ ግን ይሄ ልጁን እያየሽ ነው ህፃኑ እየመጣ ልጄ ወይ እሺ የተንከባለለ የሚሄድ ጎርፍ ቢሆንስ ኖሮ እኮ ይዞት ነው የሚሄደው እኮ። ምክንያቱም ክረምት ላይ እስከ ላይ ድረስ ነው የሚሞላው አይደል? ውስጡ ድንጋይ ነው የሚቀበለው ነገር ራሱ እንደሆነ ይታወቃል። ፍርፍር እያለ የሚስቅ እኮ አለ እዛ ጋር። እነሱ ጨዋታን ይመሰላቸው በቃ። እንደነኛ አይነት አካባቢዎች መፈተሽ ያለባቸው ባይ። ምክንያቱም እንጫወታለን እንጫወታለን ብለው ነው የሚሄዱት ልጆች። ይጉዳቸው ይጥቀማቸው አያውቁም። ክረምት አንዱ ችግር ትምህርት ቤት የላቸውም ልጆቹ። ወላጅ ደግሞ እየተጫወቱ ነው ብለው ይተዋል። ልጆቹ ግን እንዲህ ህይወታቸውን አስይዘው ነው ቆይታ እያደረጉ ያሉት። ልጁ አሁን 2-3 በደል ነው የተፈጸመበት። በነገራችን ላይ ትራውማ ነው፣ እየቃዠ ነው የሚሰነበት። ከዚህ በኋላ ቡሊ ተደርጓል በጓደኞቹ። ከፍታ በጣም ነው በጣም የሚከብድ። እኛ አካባቢ የሆነ የካባ ወንዝ ነገር ነበረ ራቅ ብሎ ብቻ ልጆች እየሄዱ ያኙበት ነበር ይባላል። እና እዛ ውስጥ ብዙ ልጆች ህይወታቸውን ያጡ ልጆች አካባቢያችን ልጆች አሉ። እና እንደ ቀልድ አይደለም። እኔ ከውሃ ጋር የተገናኘ ክረምት ሲመጣ ልጆቻችን በደንብ የምንጠብቅበት የሚገባበት የምንስቅበት ጉዳይ አይደለም። ለዛ ነው እኔ መጀመሪያ ላይ ወላጆች አይተው ዝም አሉት። ወይ አካባቢውን ሰው ጭምር ኢቭን አሁን ራሱ እኮ ቼክ እያደረጉት አይደለም። በቃ አውርደው ተውት። እታች ያለው ምን እንደሚቀበል እኮ የአንድ ሰፈር ልጆች ናቸው። ህፃኑን እያየሹ ነው። እሱ ችሎታውን እያሳየን ነው። ለምን ያኛው ልጅ ፈርቶ ጮኋል። ገብቶሻል? ይሄኛው ማሳየቱ ነው። ወይኔ ግን በጣም ሪስኪ ነው እኮ ታች ቢወድቁ ራሱ ድንጋይ ነው የሚቀበላል። እንግዲህ እኛ እንደ ኃላፊነት እንደ ሚዲያ አውርተንበታል። ይሄ እንደ ቀልድ የምናልፍበት ነገር አይደለም። አካባቢው ስለሚታወቅ አካባቢው ላይ ያሉ ሰዎች ወይም መንደርተኛው በደንብ አቋም ሊወስድበት ይገባል። ምክንያቱም የማ ቤተሰብ ልጅ አንድ ቀን ጉድ ይሆናል አይታወቅም። በጣም ከባድ ነው። ወይ ጉድ! ዛሬ በጣም አሳዛኝ ነገር ነው የሚያሳየን ዳይሬክተራችን። እንግዲህ 3ኛው ግብዣችን ቀጥሏል ማለት ነው። እንዴ ወንድ ልጅማ ያለቅሳል። ወንድ ልጅማ ያለቅሳል ብሎ ነበር እኮ እንዴ ወይኔ! ኧረ የኔም ባዶ ብዱ ወይ አይዞህ በቃ ለመቋቋም እኮ ሞከረ። መግለጫ ስለሆነ ነው እንደውም የሚቻለው። ወይኔ አንቺ በጣም ያለቀሰው ማርቨለስ ማለት ነው። እሺ ስፓኒሽ እየተነገረን እንስማ። ሳጉ እየተናነቀው አንዳንድ እንደዚህ አይነት ቅጽበት የላችሁ? ታግላችሁ የሚያቅታቸው ወንድ ስለሆነ ነው። አሁን መነጋገር እንደውም እሱ ችሎት ነው የገረመኝ። እኛ ሀገር ቢሆን ያልሽ ስንት መነጋገሪያ ሆኖበታል። ወንድ ልጅ አያለቅስም፣ ኧረ ያለቅሳል ብለን ስንት ጊዜ ታገልን አይደል? አስቡት እንግዲህ ቋንጫውን ቢበላ ኖሮ አርጀንቲና ብሔራዊ ቡድን እዚህ ሰው ስሜት ላይ ምን ይመጣ ነበር? በጣም እንዲኮነክት። ሜሲ ደግሞ የመጨረሻው ስለሆነ ይሄኛው የዓለም ዋንጫ ለዛም ይመስለኛል በጣም ኤክስፔክት አድርገው ነበር። ግን ላስት ታይም በልቷል። አንዳንዴ በቃኝ ማለት ነው አይደል? እስከ መጨረሻው ሞከረ ችላችኋል። ምንም ማድረግ አይቻልም። ወይኔ ግን በጣም ኢሞሽናል ሆኗል። ወንዶች አልቅሱ። የተሰማችሁ ነገር ካለ እንደዚህ ፍንቅል ብሎ የሚወጣ ነገር ካለ ማልቀስ ነው። ወሬ ኮርነር ላይ የስነ አእምሮ ሐኪሙ ነብዩ ሲያወራን እንደነበረው ለቴራፒ መጥተው ስቅስቅ ብለው የሚያለቅሱ ወንዶች አሉ ብለው ማልቀስ ወንድነታቸውን ይፈታተናቸዋል ይመስለኛል። ሴት ስንሆን በአልቅሰን ይወጣልናል አይደል? ቦታ ራሱ አይወስናል። ወንዶች ሲሆኑ ግን ወንድነታቸው ስላለ ይሄ የመሸነፍ የሚመስላቸው ሰዎች አሉ። ወንድ ስለሆኑ ተፈጥሯቸው ይመስለኛል። ወንዶች ቶሎ ለማልቀስ ቅርብ አይደሉም። ግን ይሄ ከአቅሙ በላይ ሆኖበት ነው። በቃ ስብር ሊጥላቸው ያለውን ስሜታቸውን በእንባ ማሸነፍ ከተቻለ ራሱ በጣም አንድ ነገር ነው። ብዙዎቻችን ወደ ውስጣችን ስናጠራቅም ነው የኖር ነው ስሜታችን አንድ ቀን በቃን የሚያስብለን። ወንድ አያለቅስም ነው ወንድ አያለቅስም አይደል? ስሜቱ በመላው ዓለም ይለያያል እንጂ ወንድ አያለቅስም ግን
ያልሽው ጄሪ ተፈጥሮ አይደለም፣ ባህል ወግ እና ስርዓት እያልን ከጥንት ጀምሮ ያመጣነው ነገር ነው እንጂ ስሜት ነው። ስለዚህ ማልቀስ አለባቸው፣ ይውጣላችሁ። እውነት የምታለቅሱበትን ቦታ ወጉ ነው። አንዳንድ የሚለቀስባቸው እኔ የማልወድባቸው ቦታዎች አሉ። እውነት የት ናቸው? ማማዬ በቃ እኔ ያላንቺ ብሎ የሚያለቅስ እኔ ይከብደኛል። በግሌ ምንም ማድረግ አልችልም። እኔ በግሌ የሚከብደኝ ነው። ለሴቶች ኦኬ። ይሄ ስሜትሽን ወንድ ልጅ የቃል የተግባር ምናምን ሰው ነው አይደለ? በቃ ካራክተሩም እንደዛ ነው ብዬ ስለማስብ እና ተናግሮ ማሳመን በተግባሩ ማሳመን የሚችለውን ፍቅር በእንባው ለማሳመን ባይሞክር የሴት ድርሻ ቢሆን ይሄ ወይም ለሴት ስሜቷን መግለጫ ቢሆንላት ብዬ አይ ፕሪፈር ከተሰማውስ ማማዬ የሚለው ከተሰማውስ ያልቅስ። እግዚአብሔር ይመስገን የኔ ማማዬ እንከራከራለን በዚህ ጉዳይ ሰጣ ገባ ላይ በዚህ ኢሹ ተመልሰን እንመጣለን። ስለ ስሜት ስላወራን ብዬ ነው። ለማንኛውም መውጫ ያልነው መሰነባበቻ ያልናቸው ቪዲዮዎች ላይ የራሳችንን አተያይ ጨምር አድርገንበታል። እናንተ በያላችሁበት ሆናችሁ ደግሞ የምትሉትን ማለት ትችላላችሁ። በማህበረሰብ ትስስር ገጾቻችን ላይ ማስተያየቶቻችሁን እንጠብቃለን። ቅዳሜኛ የዛሬው በዚሁ አብቅቷል። ይህን ይመስል ነበር። ቻው ባይ ባይ።